ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች፣ በተለይ ደግሞ ለ12ኛ ክፍል የኢኮኖሚክስ ትምህርት እየተማራችሁ ላላችሁ ተማሪዎች ማለት ነው። የዩኒት 5 ኢኮኖሚክስ አክቲቪቲዎችን እየሰራን ነው ያለ ነው። ዛሬ ደግሞ የአክቲቪቲ 5.3ን በጋራ እንሰራለን። እንግዲህ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አብረን በጋራ እንሰራለን ማለት ነው። አሁን ቀጥታ ወደ አክቲቪቲ መስራት ነው የምንሄደው። ስለዚህ አክቲቪቲውን ስንሰራ ማለት ነው እዚህ ጋር እንደምታዩት አክቲቪቲ 5.3 visit a business in your locality and find out how they pay taxes. Write and no more than 2 pages notes to summarize your findings ነው የሚለው። ስለዚህ እናንተ በምትማሩበት ትምህርት ቤት አካባቢ ተንቀሳቅሳችሁ ማለት ነው ታክስ እንዴት እንደሚከፈል፣ ግብር እንዴት እንደሚከፈል ሪፖርት ማዘጋጀት ይኖርባችኋል። ግን ሪፖርታችሁን እንዴት ማዘጋጀት እንዳለባችሁ የሆነ ሃይላይት የሆነ ነገር እነግራችኋለሁ ማለት ነው። ስለዚህ ሪፖርቱን ስታዘጋጁ ኮንሲደር ማድረግ ያለባችሁ ምንድነው? የሪፖርታችሁ ኢንትሮዳክሽን መግቢያ ሊኖረው ይገባል። እኔ ለምሳሌ የአንድ ከተማ ኦልሞስት አዲስ አበባ ከተማ ወይም የሌላ ከተማ መረጃ መስራት ስለሚቻል ለምሳሌ ይዤላችሁ ቀርብ ያለው እንግዲህ to understand practical application of tax theory በተግባር የታክስ ቲዮሪውን ጽንሰ ሀሳብ ለመረዳት ነው። እንግዲህ የጎበኛችሁትን ቢዝነስ ተቋም ማለት ነው ስሙን መጻፍ ይኖርባችኋል። ካታጎሪው ደግሞ ምንድን ነው የሚለው ኤ ነው ወይስ ቢ ነው ወይስ ሲ ነው የሚለውንም ማየት ይኖርባችኋል። which is located in አዲስ አበባ or which is located in ባህር ዳር or ደሴ or ሐዋሳ elsewhere in ኢትዮጵያ በያላችሁበት የገጠር የወረዳ ከተማ ሊሆን ይችላል፣ የከተማ አስተዳደር ሊሆን ይችላል። ባላችሁበት አካባቢ አንድ ቢዝነስ ተቋም ጉብኝት አድርጋችሁ ማዘጋጀት ነው የሚጠበቅባችሁ። The objective was to learn about their registration. ዓላማው ምንድነው? እንዴት እንደተመዘገበ the types of tax they pay ምን አይነት ታክስ ወይም ግብር በየትኛው አይነት መንገድ እንደሚከፍል the files process and the challenges they face ምን አይነት ተግዳሮት እንዳጋጠመው ኢትዮጵያንስ ታክስ ሲስተም ምን እንደሚመስል ለምሳሌ ሚኒስትሪ ኦፍ ሬቨኒው የሚያወጣቸው የታክስ አዋጆች፣ መመሪያዎች፣ ደንቦች ይኖራሉ። እነዚያን ሁሉ ማየት ይጠበቅባችኋል። and business must navigate series of proclamations and directives to remain compliant ቅሬታዎች፣ ሌሎች ችግሮች ካሉ የሚያይበት ማለት ነው። ስለዚህ ቢዝነስ ሬጅስትሬሽን ኤንድ ታክስ ኦብሊጌሽን ስንመለከት the finance manager explained እንግዲህ የዛ ተቋም የቢዝነስ ተቋሙ ማናጀር እንግዲህ እንደነገረን ብላችሁ ነው ሪፖርት የምታደርጉት። first step operating legally was obtaining a tax identification tin number ህጋዊ ለመሆን እንግዲህ ከህጋዊ ከሆነ ከኢትዮጵያን revenue and custom authority በየደረጃው ካሉ የገቢ መስሪያ ቤቶች ማለት ነው ቲን ነምበር መውሰድ መቻል አለበት። under the ministry of revenue ማለት ነው because the business exceeds that the turnover threshold it is classified as category A taxpayer ወይ ካታጎሪው ምንድነው የተጎበኘው የሚከፍለው ኤ ላይ ነው ያለው። እናንተ ወይ ቢ ሊሆን ይችላል ወይ ሲ or ሌላ ማለት ነው which mandate specific compliant requirement የሚያስፈልጉትን ነገሮች አሟልቶ ነው የሚመዘገበው ማለት ነው። the business is liable for 3 primary taxes ቢዝነሱ ምንድነው 3 ታክስ ይከፍላል። አንደኛው corporate income tax አለበት CIT የሚባለው lived at the standard rate of 30% of on taxable profit ከሚያገኘው ትርፍ አንጻር corporate income tax 30%
ይከፍላል። ቫሊዩ አድድ ታክስ ወይም ቫት የምንለው ይሄ ደግሞ 15% ኦን ታክሴብል ሳፕላይስ ማለት ነው። ቻርጅ ስታንዳርድ ሬት በዚህ መንገድ ይከፍላል ማለት ነው። በሌላ መንገድ ደግሞ እንደምናየው ዊዝ ሆልድ ታክስ አለ። ፔይ ዲዳክት ፍሮም ኤምፕሎይ ሳላሪ ኤንድ ፔመንትስ ቱ ኮንትራክተር ኤንድ ሳፕላይስ እነዚህ ታክሶች ይከፍላል ማለት ነው። ስለዚህ የምትጎበኙት ቢዝነስ ተቋም ደግሞ እናንተ አይዘር ቫሊዩ ቫት ብቻ ተመዝጋቢ ሊሆን ይችላል ወይም ደግሞ ኮርፖሬት ኢንካም ታክስን እና ሌላም እንደ ተመዘገበበት ሊሆን ይችላል እና በዛ መንገድ ልትጽፉ ልታዘጋጁ ትችላላችሁ ማለት ነው። ኮርፖሬት ኢንካም ታክስ ሲአይቲ ፕሮሰሱ ምንድን ነው የሚለውንም ማወቅ ይኖርባቸዋል። ከዚህ አንጻር እንግዲህ ፋይናንስ ማናጀር ዲቴይል እንደነገረኝ ማለት ነው የፋይናንስ ቪዛ ተቋም ማናጀር እንደገለጸልኝ ማለት ነው the timeline for corporate income tax which is aligns with Ethiopian tax period running from July 8 to July 7 of the following year ማለት ነው። እንግዲህ ጁላይ ሐምሌ ከ8 ጀምሮ እስከ የሚቀጥለው ጁላይ 7 ድረስ እንደሚከፈል ታክስ ፔሪድ እንደሚያደርግ ነው። እንግዲህ የተሻሻለ የተለወጠ ነገር ሊኖር ይችላል። እናንተ ማየት ትችላላችሁ። አድቫንስ ፔመንት ኢዝ ዘ በርደን ዘ ቢዝነስ ፔይስ አድቫንስ ሲአይቲ ኦር ኮርፖሬት ኢንካም ታክስ ኳርተርሊ ኢች ፔመንት አማውንት 25% ኦፍ ፕሪሲዲንግ ይርስ ታክስ ሊያቢሊቲ ነው የሚለው ማለት ነው። ስለዚህ በዚህ መንገድ መመልከት ይኖርብናል። በሌላ መንገድ ደግሞ ማየት ያለብን ምንድን ነው አኑዋል ሪተርን ነው። Annual return, the final annual return must be filled and the balance paid by the last day of the fourth month after the end of the tax period, approximately November ብሎ ሪፖርት ሊናገር ይችላል። በዛ መንገድ መጻፍ ይቻላል ማለት ነው። ሰልፍ አሰስመንት እንግዲህ the company operates under a self assessment system meaning the calculate their liability and submit it alongside the financial statement. ሰልፍ አሰስመንት እንደሚደረግም ገልጸዋል ማለት ነው። ሌላኛው የምንመለከተው ቫሊዩ አድ ታክስ ኦር ቫት ኮምፕላያንስ በተመለከተ ነው። ከዚህ ጋር በተያያዘ መንገድ እንግዲህ the most dynamic discussion centered on VAT effective September 2025 ኢትዮጵያ introduce directive ማለት ነው 1104/2025 to widen the tax base የታክስ መሰረትን ለማስፋት ሲባል እንግዲህ ሚኒስትሪ ኦፍ አውቶሪቲ ማለት ነው ያወጣው ህግ አለ። ያም ዳይሬክቲቭ ነምበር ወይም አዋጅ ኦር መመሪያ ልንለው እንችላለን 1104/2025 እንደ ፈረንጆቹ አቆጣጠር ማለት ነው የወጣ ነው ይሄ። ስለዚህ ይህን ያካተተ እንደሆነ ነው። ትሬሾልድ ስታንዳርድ ቫት ሬጅስትሬሽን ትሬሾልድ 2 ሚሊዮን ብር ኢን አኑዋል ተርኖቨር 2 ሚሊዮን እና ከዛ በላይ ያለው አመታዊ ገንዘብ እንቅስቃሴ ካታጎሪ ኤ ውስጥ እንደሚሆን ግንዛቤ ከዛው ተገኝቷል። ሬት ኤንድ ፊሊንግ ስታንዳርድ ሬት 15% ዘ ቢዝነስ ፊልስ ቫት ሪተርን መንዝሊ በየወሩ የቫት ሪፖርት እንደሚያደርግ ቫት እና ኢንፑት ቫት የምንለውን ማለት ነው። ፕራክቲካል ኑይናንስ the manager highlighted the strict requirement for invoice to bear specific encrypted QR code አለው ያንንም አሳይቷል ማለት ነው። a printed error leading to unscannable code previously triggered a penalty as tax authorities classified document ማለት ነው። ሪከርድ ኪፒንግ ኤንድ አካውንቲንግ ምን ይመስላል የሚለውንም እዛው ምልከታ በማድረግ ማለት ነው። the visit revealed that በጉብኝቱ heavy administrative burden of tax compliance Ethiopian law regardless business to retain documents for longer the period specified in the commercial code of Ethiopia 10 years or 5 years from the tax filing date. Accounting standard international financial reporting standard ኢትዮጵያን ብር እንደሚጠቀም
ከረንሲ ላንጉጅ ሪኳየርመንት ጋር በተያያዘ መንገድ አማርኛ ዲጂታል ቱል እንደሚጠቀም ፊሊንግ ኤንድ ፔይመንት ሜካኒዝም ኢትዮጵያ ኢዝ ሙቪንግ ቱዋርድ ዲጂታላይዜሽን ወደ ዲጂታል ኢትዮጵያ ሽግግር እንዳደረገ ታክሱን ለምሳሌ የታክስ መክፈያ ማሽን ሊጠቀም ይችላል። ግብሩን ደግሞ በቴሌብር ሊከፍል ይችላል። ዞሮ ኢታክስ ኤሌክትሮኒክ ታክስ ሲስተም እየተጠቀመ እንደሆነ ኦንላይን ኢታክስ ፖርታል እንዳለ ግንዛቤ ሊወሰድ ይችላል ማለት ነው። ስለዚህ ፔይመንት ሲስተሙንም በተመሳሳይ መንገድ ልክ የሚነግራችሁን ማለት ነው ሪፖርት ማድረግ ትችላላችሁ። ከዚህ ጋር ቻሌንጅ ምንድነው የገጠመው የሚለውንም ማየት በመልከታችሁ ምንድነው ተግዳሮቶቹ የሚለውን ስትመለከቱ ማኔጀር ካን አባውት ዘ ኦፕሬሽን ቻሌንጅ ኦፍ ታክስ ኮምፕላያንስ ኢን አዲስ አበባ ማለት ነው። ኦዲት ፍሪኩዌንሲ ሬጉላር ኦንሳይት ኦዲት ችግር እንዳለ ይገልጻል። ሪጂናል ቫሪዬሽን ከቦታ ቦታ የታክስ ስርዓቱ መለያየት ብሎ ሊያነሳ ይችላል። ታክስ አውቶሪቲ ሪሌሽን ዘ ማናጀር ኤምፋሳይዝ ዘ ኢምፖርታንስ ኦፍ አቴንዲንግ ሚኒስትሪ ኦፍ ረቨኑ ፐብሊክ ኮንሰልታሽን ዴይ ጥሩ የሆነ መልካም ግንኙነት መፈጠር አለበት ብሎ ሀሳብ ሊያነሳ ይችላል ማለት ነው። ስለዚህ በተጠየቃችሁ ጥያቄ መሰረት ይሄ እንዴት አድርጋችሁ ማዘጋጀት እንደምትችሉ ሃይላይት ለማድረግ እንጂ እናንተ የራሳችሁን ነው ማዘጋጀት የሚጠበቅባችሁ ማለት ነው። መለማመድም ያለባችሁ በዚህ አይነት መንገድ እንደሆነ እንድትረዱ ለማለት ያክል ነው። እንግዲህ ከጉብኝት ካደረጋችሁት የቢዝነስ ተቋም አንጻር እናንተ ደግሞ የበለጠ ልትረዱ ትችላላችሁ ለማለት ያክል ነው። እንደ ኮንክሉዥን የሚወሰደው ቢዝነስ ስሙን መጥቀስ ይኖርባችኋል፣ የት እንደሚሰራ እንደዚሁም ደግሞ ዓመተ ምህረቱ፣ ስታፍ፣ ሲስተሙ ጋር በተያያዘ መንገድ ዲጂታላይዜሽን አጠቃቀሙ፣ ታክስ ስርዓቱ፣ የተመዘገበበት ቡክ ሪከርዲንግ፣ የሚጠቀመው ላንጉጅ ፍሪኩዌንትሊ ኦዲት ስለመደረጉ እነዚህን በተገቢው መንገድ መረዳት ትችላላችሁ ማለት ነው። ስላዳመጣችሁኝ በእኔ